በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። ያው እንዲህ ስትተኚ ልብስ ስትቀይሪ ነው እሱ የሚፈልግሽ። እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተ ሊበቀልክ ይችላል። ሰላም እንዴት ቆያችሁ ቻናል ቤተሰቦች። በመጨረሻው ቪዲዮ የኢትዮጵያ የሴቶች የእግር ኳስ ብሔራዊ ቡድን ወይም ደግሞ ሉሲዎቹ በቅርብ ጊዜ ከአንድ ሀገር ጋር ተጫውተው ወደ ቀጣዩ ዙር አልፈው ነበረ። ከማን ጋር ነው የተጫወቱት? ውጤቱ ለስንት ነበር ብዬ ጠይቄያችሁ ነበር። የ2000 ብር አሸናፊ ማን ነው? እጣውን እናውጣ። ፒክ ዊነር ኢትዮጵያ ከኡጋንዳ ጋር 5-4 በፔናልቲ ብለን እንያዘው። ሚስ ጂ በኢንስታግራም እናግሪኝ 2000 ብርሽን መውሰድ ትችላለሽ። የሚገርማችሁ ነገር ደግሞ ይሄ 2000 ብር ራሱ ላለው ሰው ነው የሚያሽቃብጠው። ኦሬዲ ብር ላለው መኪና ላለው ነው የሚደርሰውና እንዴት ነው ለተቸገረ ሰው ብቻ እንዲደርስ ማድረግ የሚቻለው? ባይዘው ንገሩኝ። ሰላም ዳሎል ኢንተርቴይንመንት። ባለፈው ጥያቄ መልሼ ያሸነፍኩትን 2000 ብር አግኝቻለሁ፣ ተቀብያለሁ። ቴንክ ዩ። እንዳያችሁት ነው እንግዲህ ምንም ማድረግ አይቻልም። የዛሬው ጥያቄ ደግሞ ከጥበብ ጋር የተያያዘ ነው። ሰሞኑን ከተመረቁ የቲያትር ስራዎች ውስጥ አንዱን ብቻ ጥቀሱ። ስንቶቻችሁ ናችሁ ቲያትር የምታዩትና አንዱን ብቻ መጥቀስ ብቻ ነው የሚጠበቅባችሁ? ማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዋነኝነት ዛሬ የምናየው ጉዳይ እንግዲህ ሰሞኑን አንድ ሰውዬ መጥቷል። የኢትዮጵያው ባልታዛር በሚል እንግዲህ ቅጽል ስም ሁላ ወጥቶለታልና ሰውዬው በጣም የሚገርም ነገር ነው ሲያደርግ የነበረው። ሴቶቻችን ምን እንደሚሻላችሁ አላቅም። ሰውዬው ወደ 83 ሴቶችን ጉድ አድርጓቸዋል፣ በአደባባይ ማለት ነው። አሁንም ቪዲዮዎቻቸውን ይዞ እያስፈራራቸው ነው የሚገኘው። ስለ ሰውየው ማንነት ስለተፈጠረው ነገር በዲቴል የምናወራ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ፣ ዛሬ ለዚህ ቪዲዮ ቢያንስ 6000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ቀጥታ ወደ ጉዳዩ ስንገባ እንግዲህ ይህ ግለሰብ ስሙ ቢኒያም ነው የሚባለው። ነገር ግን እሱ ሌላ ስም ተጠቅሞ ነው ይህን ነገር እያደረገ የነበረው። ባይዘዌ ሌላ ስም ብቻ ሳይሆን የሌላ ሰው ፎቶ ሲጠቀም ነበር። በጣም የሚገርማችሁ ነገር እና ይሄ ሰው ምን እያደረገ ነበር? ወደ 83 ሴቶችንም እንዴት ነው ሊያገኝ የቻለው የሚለው ነው ዛሬ በዲቴል የምናየው። ለማንኛውም ፎቶውን ሲጠቀምበት የነበረ ግለሰብ መጥቶ ያው ወጣት ነው፣ በጣም ወጣቱ መጥቶ የተናገረው ነገር እኒ መጀመሪያ እና ሴቶቹ ራሳቸው መጥተዋል። ባይዘዌ የነሱን የራቁት ፎቶ ይዞባቸው ሲያስፈራራ ነበር። እነዛም ሴቶች መጥተዋል። ከዛ በፊት ግን ይህ ወጣት የሱን ፎቶ ሲጠቀምበት የነበረ ወጣት መጥቶ የሰጠውን መልስ ሰምተን እንመለስና ስለ ጉዳዩ በደንብ እናወራለን። ስሜ ሆሳም ይባላለው። በእኔ ፎቶ በመጠቀም ቢኒያም ወይም ደግሞ ማርቆስ የሚባል ሰውዬ 83 ሴቶችን ሲያናገረ ወይም ደግሞ ሲጀነጅን ከዛም አልፎ በራቁታቸው ፎቶ ሲያስልክ ነበረ የኔ ፎቶ በመጠቀም እና የኔ ዩዘር ኔም ሆሳሚ _7 ነው። ትናንትና ነው ቲክቶክን ለመጀመሪያ ጊዜ የተጠቀምኩት። አብዛኛውን ጊዜ ኢንስታግራም ላይ ነው የምጠቀመው። ኢንስታግራሜ ሆሳሚ _7_ ነው። ቲክቶክ ላይ ታገኙታላችሁ። እና ያ ነው ኦፊሻል አካውንቴ። በማርቆስ ወይም ደግሞ በቢኒያም ሲያናግራችሁ ከሆነ እኔ አይደለሁም። ከዛም አልፎ ደግሞ ስለ ብሔር ሲሳደብ ከነበረ በሌላ ስም በእኔ ፎቶ በመጠቀም እኔ አይደለም። በጣም የገረመኝ ነገር ባይዘወይ ከዚህ በፊት የምናውቀው ነገር ምንድነው? ወንዶች የሴቶችን ፎቶ በመጠቀም ቆንጆ ናቸው ምናምን ብለን የምናስባቸውን አይነት ሴቶች ፎቶ በመጠቀም ከወንዶች ገንዘብ ሲያገኙ ምናምን ሲያታልሏቸው ነበር የምናውቀው። ይሄ ደግሞ እንደዚህ ስግጥ ብሎ መጥቶ የሌላ የወንድ ፎቶ ተጠቅሞ ነው ሴቶችን ሲያታልል የነበረውና ይህ ሰው እንዴት አድርጎ የነሱን የራቁት ቪዲዮ ማግኘት እንደቻለ በደንብ እናያለን። ከዛ በፊት ግን ይህ ወጣት ለመጀመሪያ ጊዜ እንዴት ሊያውቅ ቻለ? በሱ ፎቶ እየተጠቀመ እንደሆነ ሴቶችን እያታለለ እንደሆነ እንዴት ሊያውቅ ቻለ የሚለውን እስቲ ላሰማችሁ። ለመጀመሪያ ጊዜ ማርቆስ ባንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው፣ በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው፣ አሞራው ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛው? 2016 ወይ 2017 ላይ ነው። እሺ፣ በኢትዮጵያ አቆጣጠር ነው በፈረንጅ አቆጣጠር? በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው። አስቡት እንግዲህ ቢያንስ ለ8 አመት አካባቢ ነበር ይሄን ሲያደርግ የነበረው ማለት ነው። ለ7-8 አመት አካባቢ ይሄን ሲያደርግ ነበር። ይሄ ወጣት ለምንድን ነው በዛ ጊዜ እነዚህ ሴቶች መጥቶ ሊያስጠነቅቅ ያልቻለው? እኔ አይደለሁም ሊል ያልቻለው ለምንድን ነው ብዬ እኔም ጥያቄ ሆኖብኝ ነበረ። ለዚህ እስቲ ምን ብሎ እንደመለሰ እንስማ። ብዙ አመት አለውና አንዳንዴ ቆይ ልጨርስልሽ እና እንደዛ ነው አካውንት በእኔ ፒክቸር አድርጎ ሲናገር የነበረው እና ኢቨን አሁን ለምሳሌ ሌላ ሴቶች ምናምን ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቨን ፋይል እኔ ላይ የለኝም። ምክንያቱም በጣም የቆየ ስለሆነ
እና ኦልሞስት የ8 ዓመት የ9 ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት ነው። እና ይሄን ያህል ነው ላይ ሰውየው በጣም እንትን ብሏል ላይ አረ ነው እና እንደዛ ነው ሰውየው ማለት የ6 ዓመት የ7 ዓመት እንትን ብሏል። ስለዚህ እንዳያችሁት ይህ ሰው ለ6-7 ዓመታት ነበር ይህን ነገር ሲያደርግ የነበረው። እነዚህን ሰዎችንም ሲያጭበረበር የነበረው ለመሰላችሁ ማለት ፎቶ ከድሮ ጀምሮ የነበረ ፎቶ ስላለ ሴቶች ይህን ሲያዩ ኦኬ እሱ ሊሆን ይችላል የሚል ነገር ይኖራቸዋል። ሁሌ በቃ ፎቶ ላክልኝ ብለው በጠየቁት ቁጥር የሚልክላቸው ፎቶ አለ ከድሮ ጀምሮ። አስባችሁታል? አንድን ሰው ልክ ከ7-8 ዓመት በፊት ይሄ ሰው አሁን በጣም ልጅ ነው የሚሆነው በእርግጠኝነት። እሱም እንደሚናገረው የሃይስኩል ተማሪ ነበርና ከዛ ጊዜ ጀምሮ ያሉት ፎቶዎች አሉት እና ይህ ሰው ሲልክላቸው ምን ሲል በቃ እነዚህ ሴቶች ያምኑታል ማለት ነው። ነገር ግን በጣም የሚገርማችሁ እዚህ ጋር የገንዘብ ጉዳይ ወይ የቁንጅና ጉዳይ ምናምን ብቻ ሳይሆን ወደ እሱ ወዳለበት ሀገርም እንደሚወስዳቸው ምናምን ይናገራል። ሰውየው በጣም የሚገርማችሁ ነገር በጣም አጭበርባሪ ከመሆኑ የተነሳ ስራውን የሚሰራውን ዋሽቷል፣ የት ሀገር እንደሚኖር ዋሽቷል። ያልዋሻው ነገር የለም። በቃ በአጠቃላይ ስለ ማንነቱ ስለ አጠቃላይ ነገሩ ነው ይዋሻቸው የነበረውና ለመሆኑ ይህ ሰው እንዴት ነው የነዚህ ሴቶች የራቁት ፎቶና የራቁት ቪዲዮ ሊያገኝ የቻለው ሚሊዮን እስቲ እንይ። ሲተኙስ እንደው ስልኩን ክፍት አድርጋችሁ እንድትተኙ ነው የሚያስገድደው? ነው ሻወር ቤት አግይዤ አልገባም ስልኬን ማለት ነው። ያው እንዲህ ስትተኝ ልብስ ስትቀይሪ ነው እሱ የሚፈልግሽ። ምክንያቱም እንዳል ልብስሽ ወይ ሊንሸራተት ይችላል። ኤኒ ታይም ስልክሽ ካሜራሽ ኦን ስለሆነ ማንኛውም ሰዓት አይዘጋም። ከዘጋሽ ገር አለቀ ማለት ነው። የስድብ አይነት ነው የሚያወርድብሽ። ከዛ በኋላ የሆነ ጊዜ ላይ ልብስ እየቀየርኩ እሱ ሪካርድ እያደረገኝ ነው። ከዛ እኔ አላወቅኩም እንደዚህ እንትን ይላል ብዬ አላሰብኩም ነበር። በሆነ ነገር ብቻ ተጣላኝ። የሆነ ብቻ በሆነ ስበብ ፈልጎ ተጣላኝና ከዛ ለወንድሜ ቴክስት አደረገለት። ቴክስት አድርጎለት እህትህን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። እንደሰማችሁት ነው እንግዲህ ጭራሽ ያስፈራራቸዋል፣ ይሰድባቸዋል ምናምን ካሜራውን ኦፍ ካረጉ ማለት ነው። ልክ እንደ ሴኩሪቲ ካሜራ 24 ሰዓት ሙሉ ነው የሚያያቸው እና ካሜራውን ማጥፋት ራሱ አይችሉም። በቃ ኦን አድርገው ልብስ ሲቀይሩ ምን ሲያደርጉ ሁሌ ካሜራውን ኦን እንዲያደርጉ ነው የሚነግራቸው። እና እኔ በጣም ጥያቄ ነው የሚሆንብኝ ይሄን። እኔ እንግዲህ እናንተ መልሱልኝ ምን አይነት እንደሆነ እሱን አሁን እዚህ ጋር አንተ ጥፋተኛ ነው ምናምን ማለት ራሱ ከበደኝ። ሴቶቹ 24 ሰዓት በሙሉ በካሜራ ልከታተልሽ የሚል ሰው አሁን እውነት ወዷት ነው? ከዛ ካሜራውን ካጠፋሽ ደግሞ የሚሰድባት ሰው ምን አይነት የት ሀገር ፍቅር ነው እንደዚህ የሚያደርገው? እና ይሄን ፍቅር ነው ብላ የምትቀበል ሴት ራሷ መመርመር አለባት፣ ራሷ ቼክ መደረግ አለባት እንጂ ይሄን ሰውዬ እኔ አሁን በምንም አይነት መልኩ ይሄን ሰውዬ ጥፋተኛ ነው እንደዚህ ነው ብዬ መናገር አልችልም። ኦፍ ኮርስ እብድ የሆኑ ሰዎች አሉ ማለት በትክክል ማሰብ ማይችሉ ሰዎች፣ ማገናዘብ ማይችሉ በጣም ብዙ ሰዎች አሉ። ከነዛ ሰዎች ደግሞ መጠንቀቅ የእናንተ ግዴታ ነው። ገብቷችኋል? ይሄ ሰውዬ አስገድዷት ቢሆን የሆነ ደፍሯት ቢሆን በግድ በቃ ይዟት የራቁት ፎቶ አንስቷት ቢሆን ምናምን አንደርስታንድ አደርጋለሁ። ነገር ግን በራሷ ፈቃድ እንደዚህ አይነት ዊርድ የሆነ ባህሪ ያለው ሰውዬ እንዴት የራቁት ፎቶ እንዴት የራቁት ቪዲዮ ሊያገኝ እንደቻለ አይገባኝም። እና 100% የሴቶቹ ችግር ነው ብዬ ነው የማስበው። ምን ትላላችሁ እናንተ? መጀመሪያ አላምንም ስለው የኔ የቀረጸኝን አሳየኝ ማለት ነው። ከዛ በኋላ በቃ አንዳንድ ጊዜ የሆነ ጥፋት ሰርተሽ ቶችን ለመሸፈን የምታደርጋቸው ነገሮች ሌላ ጥፋት ይፈጥራሉ። ከዛ በኋላ በቃ ምን ሆነ? ስድብ ሆነ። በቃ ለምን ፊቱን ሳታዩ ምናምን የሚል ጥያቄዎች ነበሩ። የሚሰጣቸው የተለያዩ ምክንያቶች ነበሩ። አንዴ ከአንቺ ጋር ተጣልቼ ፊቴ እንትን ብዬው ግማሽ ፊቴ እንትን ብሏል ይልሻል፣ ተገሽልጧል ይልሻል። ማለት ራስሽን እንትን እንድትይ ነው የሚያደርግሽ፣ ኃጢአትሽን እንዲበዛ ነው የሚያደርግሽ። እና ሰውየው በጣም ስማርት ነው ባይዘው። ይሄ ጋዝላይቲንግ ይባላል። ጋዝላይቲንግ ማለት ሰዎች እውነታ እያላቸው የሚያወሩት ነገር የሆነ ፖይንት እያለው ያ ሰው ግን ያንን ነገር እንዲጠራጠሩት ያደርጋል ማለት ነው። ገብቷችኋል? አሁን እኔ እንዴ ፊቴ እንደዚህ ተበላሽቶ የሆነ ነገር ቆስሎ እንዴት ቪዲዮ እንድከፍትልሽ ትጠብቂያለሽ? ምን ማለት ነው? አንቺ ምን አይነት ሰው ነሽ? ጨካኝ ነሽ ምናምን ይላታል ማለት ነው። ከዛ እንዴ ወይኔ ጥፋተኛ ነኝ ምናምን የሚል ስሜት ይሰማታል ማለት ነው። በዛ ሰዓት በቃ ይጫወትባቸዋል ነው ብላችሁ ባጭሩ። እና ልክ እንደዛ እያለ ፊቱን ሳያሳይ ምናምን ይሄን ሁሉ ጊዜ በቃ ወደ 83-84 ሰው ማለት ቀላል አይደለም። ባይዘው ዴንቪ ላይም እዚህ በመኖርበት ሰዎች ራሱ ያስፈራሩኝና ያስፈለገኝ ነበረ ሰውዬው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የምፈልገው ነገር እኔ አይደለሁም። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ
እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። በጣም ትክክል ነው። ባይዘወይ እንደ አንድ እህታችሁ አድርጋችሁ አስቡ። እንግዲህ አንዷን የተጎዳችውን ሴት ማለት ነው። ይሄ ሰውዬ ይፈለግ ያለበት በሱ ምክንያት ሰው ራሱን አጥፍቷል ምናምን ቢባል ራሱ ያ ፎቶ ነው የሚለጠፈው አይደለ? ስለዚህ በዛ ሰዓት ይሄ ሰው ማንም በቃ መጥቶ ሊገለው ይችላል ምናምን። እሱ ላይ ራሱ ይሄ ፎቶውን የለጠፈበት ሰውዬ ላይ ራሱ በጣም ትልቅ ሪስክ ነበረ። እስካሁን ፈጣሪ ስለጠበቀ ራሱ እድለኛ ነህ አንተ ባይዘወይ። ለ6 ለ7 ዓመታት ማንም ሳይነካ እንደዚህ መቆየት የሚገርም ነው። ለማንኛውም ይሄ ሰውዬ ባይዘወይ ፎቶ የራቁት ፎቶ ምናምን ከማስላክ ያለፈ ነው ወንጀሉ ማለት ነው። ሶሻል ሚዲያ ላይ ራሱን በጣም ለሰዎች ማሳየት ይፈልጋል ሀብታም እንደሆነ ምናምን። ለዛም እንደሚያደርግ ታውቃላችሁ? እርዳታ ሲሰበሰብ ለተቸገሩ ሰዎች መጥቶ 50 ሺህ ብር ሰጣለው 60 ሺህ ብር ሰጣለው በቃ ምናምን ይላቸዋል ማለት ነው። የተቸገረ ሰው በቶ እንትን ሲል ማለት ነው። ከዛ እነዚህ ሴቶች አንደኛ በዚህ ምክንያትም ይሸወዳል። ስለዚህ እንደዛ ብሎ ግን ብር አስገብቶ አያውቅም ጭራሽ ማለት ነው። የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት 24 ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግራችሁ። ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። እና ይሄ ሰውዬ ሴቶቹን እንደሰማችሁት ኮንትሮል ነው የሚያደርጋቸው ለ24 ሰዓት ማለት ነው። 48 ሰዓት ቪዲዮ አይዘጋ ነው የሚለው እና እኛም ደግሞ እንታዘዘዋለን። ምንድነው ይሄን ያክል? ቆይ እናቴ አንቺ ፈጣሪሽ ነው ወይስ ምንድነው? 24 ሰዓት 48 ሰዓት ቪዲዮ አይዘጋ ብሎ አንቺን ቢከታተል ምንድነው ብለሽ ነው ያንን ኢንተርፕሬት ያደርግሽው አእምሮሽ? ወይስ ሰይጣን አሳስቶኝ ነው ልትይ ነው? አሁን በሰይጣን ማሳበብ ሁሉ ነገር አይከብድም። እና ለማንም አክቹአሊ እኔ ፍቅረኛም ሆነ እንደ ህፃን ሆናችሁ ልጅ ሆናችሁ ምናምን ልትሳሳቱ ትችላላችሁ። አንዳንዴ ያው ልጅ ስትሆኑ እንደዚህ አይነት ነገር አለና ልትሳሳቱ ትችላላችሁ። ግን ትልቅ ሆናችሁ በዚህ እድሜ 25 30 የሆነው ሰው እንደዚህ አይነት ፎቶ እንደዚህ አይነት ቪዲዮ ከላከ በኋላ ማልቀስ ምን ማድረግ ምን ትርጉም አለው? ደግሞ የሚገርማችሁ ነገር አንዴ ብቻ ይሄ ነገር ቢፈጠር ወይኔ አንዴ የሆነች ልጅ ተሸወደች ምናምን ትላላችሁ። በቃ በየወሩ የሆነ እንደዚህ አይነት ነገር ዜና ትሰማላችሁ። አንዷ ራቁት ፎቶ ተያዘባት፣ ራቁት ቪዲዮ ተያዘባት እየተባለ በየጊዜው ትሰማላችሁና ለማንምስ ቢሆን ሲጀምር የራቁት ፎቶ የራቁት ቪዲዮ ምን ሊያደርግ ነው የሚላከው ነው የኔ ጥያቄ። ከዛ በኋላ እለቅብሻለሁ ማልቀስ ነው፣ ገንዘብ መላክ ነው፣ ራስን ማጥፋት ነው። እስቲ አሁን ከዚህ እሺ ተማሩ። እኔ ሰውየውን እብድ ነው ጤነኛ አይደለም ብዬ ልተው፣ ግን እናንተ ሴቶች ምን ሆናችሁ ነው? እውነት ይሄ በጣም የሚያሳፍር ነገር ነውና ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግም። ገባችሁ? ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ። ስራ ሁሉ ትቼ ነበረ። አሁን እሷም ባለፈው ስልክ ቤት እከፍትልሻለሁ አላት። ለራሱ የሚበላው የሌለው ነው ጀርመን ሀገር ላይ። እኔ 6 ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ፣ ግን ጥሩ ሰው መስሎ በታየኝ ቁጥር ሰይጣንነቱን ነው የገለጸልኝ። ወንድሜ ጋር ማስፈራሪያ፣ እህቴ ጋር ቤተሰቦቼ ጋር ማስፈራሪያ። አሁን ስቶርሚ ብትገባ የአስራ ምናምን ሴቶችን ቪዲዮ ነው የላከላት። እነዚህ ቪዲዮዎች አሁን ለማየት ሰርች የሚያደርግ ሰው ብዙ አይቻለሁ። ምን ለማድረግ ነው እንግዲህ አሁን ሰርች ቢደረጉ አይታችሁ ምን ልታረጉ? እና በጣም ብዙ ሰው እነዚህ ቪዲዮዎች ፍለጋ ላይ ነው። ግን ይሄ ሰው የላከው ለተወሰነ ሰው ብቻ ነው አክቹአሊ ማለት እነሱን ሴቶች ራሳቸውን ለማስፈራራት በማለት ነው እነዚህን ፎቶዎች ሲልክ የነበረው ማለት ነው። እንደዚህ ያንቺንም ቪዲዮ እንደዚህ ያወጣብሻለሁ ያለ ወደ 40 ቪዲዮ የላከላት ልጅ አለች፣ 10 ምናምን ቪዲዮ የላከላት ልጅ አለች። አንዷንማ ጭራሽ ለቤተሰቦቿ ነው ቪዲዮ የላከባት ማለት ነው። ለቤተሰቦቿ ቀጥታ ላከው። በቃ ሲጣሉ ምናምን አስቡት። እናትሽ አንቺን ስራ ትሰራለች እንደዚህ ራሷን ትለውጣለች ብላ በስንት መከራ እያለቀሰች እናንተን ለመላክ ስንት ነገር ያያል ቤተሰብ። ከዛ በኋላ ሄደሽ እዛ ሰርተሽ አትሊስት ለቤተሰቦችሽ እንኳን ምንም ነገር ባታደርጊ እንኳን ለራስሽ ስንት ነገር ማድረግ እየቻልሽ የራቁት ፎቶ ለቤተሰብ ሲላክ አስባችሁታል? ምን ሊሰማቸው እንደሚችል? የራቁት ቪዲዮ ለቤተሰብ ለጎረቤት ሲላክ አስቡት። እንግዲህ ማንም ወንድ ደግሞ ይሄንን አያደርገውም የሚል ሀሳብ ጭራሽ አያስፈልግም።
ማንም ወንድ ሊያደርገው ይችላል። ሁላችሁም በዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። ባለፈው እንደነገርኳችሁ ደግሞ የኮንቴንት ክሪኤሽን ስልጠና ኦሬዲ ጀምረናል። አሁን ላይ በጣም ደስ የሚለው የምታገኙት ነገር ምንድነው? እኛ ራሳችን በራሳችን ካሜራ ተቀርጾ ቪዲዮአችሁ በራሳችን ኮምፒውተር ኤዲት ይደረግላችኋል። ኤዲት ሲደረግ ራሳችሁ የራሳችሁን ቪዲዮ ኤዲት እያደረጋችሁ ነው የምትማሩት። በ0924845589 መደወል ትችላላችሁ፣ ወይ ደግሞ በቴሌግራም እኔን ቀጥታ በዚህ ስልክ ማግኘት ትችላላችሁ። በአካል ብቻ ሳይሆን በኦንላይንም ስልጠና እየሰጠን ስለሆነ በኦንላይንም መማር ትችላላችሁ። በተጠቀሰው ቁጥር ደውሉልኝ። አመሰግናለሁ።